አንቺ ምንም አላደረግሽ ነው እንደሱ አይደለም ይገባብኛል የሆነ ነገር ይሆንብኛል ብዬ እኮ ነው ተው ያልኩት አቢ ትንሽ ወንድሜ አብሮኝ ነው ላለው ማዬ እኮ ስትሞት ወንድምሽን አደራ ብላኝ ነበር አሁን የት እንዳለ እንኳን አላውቅም ምን ያውንም ረዋሳው ነኝ አይደለሽ አለ እኔ እንደ ጨክነ ጠፋ በጣም ይግርታሪ እኔ አስቢው እኮ አይደለም በጣም ነው ምንም አላደረኩም እባክህ በጣም ነው ማመሰግነው አረ ምንም አልሆነም ተረጋጋ አይደለም ተረጋጋ እባክሽን ምንም አልሆነም አግኝተኸው ነው የት ነው ያለው ስሚ የት ነው ያለው በእናትህ ንገር አረ ቁጭ በይ እሺ የት እንዳለ ነግርሻለሁ ግን አንቺ ተረጋጊ እሺ አግኝተኸው ነው ወንድሜ ከነሱ አንፃር ራሱን ሲያይ ዛሬ እኮ ስጋ ነው ቋጥሮ የመጡት እነገሌ እኔ ግን ሽሮ መረረኝ ይል ነበር ምናምን ይሄ ራስን ከምንም ነገር ጋር ማወዳደር የለብህም በቃ አንተ ነህ ከነሱ በጣም ብዙ የተሻለ ነገር ይኖርሃል አንተ ላይ ደርሱብህ የሚችሉበት ማንነት ይኖርሃል ምንድነው ካሜራ የሆነች ቪዲዮ እየሰራው ነበርና እንዳጋጣሚ ሳይ ደግሞ አንተም በዛው ኢንተርቪው ላርግ ምናምን ብዬ የምን ቪዲዮ ነው ሲጋራውን ማጥፋት ትችላለህ እሷን ለማግኘት በጣም ነው የምፈራው አይኗን ለማየት ራሱ ከሷ ሰፈር ርቄ ነው ሌላ ቦታ የመጣሁት ማዘርም ደካማትና ረፈች እውነት በጣም አዝናለሁ ለሷ እንኳን መሆን አልቻልኩኝም ታውቃለህ የዛን ቀን እኮ አትውጣ እያለችኝ ነው ተይ እባክሽ ብዬ ወጣሁት እንዴት አሁን በዛ እንደዛ ተናድጄ ወጥቼ እንደዚህ ያላችሁ ብር መስጠት ነገር ምን ያለ ይኸውልህ ይቅርታ አድርግልኝና እኔ እንደዛ አይነት ሰው አይደለሁ እሱም እንኳን በጣም ነው እሱ እየለፋ የነበረው ከእህት ጋር እሷም እኮ ለተናፈቀት ይችላልች ምናምን ሲል አይሆንም ብየዋለሁ እሱን ራሱ ለምን አይሆንም ማይሆንበት ምክንያት አንድ ምክንያት ስጠኝ ከማይሆን ሰዎች ጋር ገጠመብኝ ወንድሜ ተበላሸ እናቴ ካረፈች በኋላ ኑሯችን አይሆን ሆነ እኔና ወንድሜ እንኳን መግባባት አቃተን እሷን ባገኝ አይኗን እንኳን ባየው ደስ ይለኛል ግን ደግሞ እሷን ለማየት እፈራለሁ አንዳንዴ የሆነ ሰዓት ላይ ትፈልግና በሯ ጋር ሄድና እመለሳለሁ የሚደነቁ ጎረቤቶች ናቸው ያሉትና በጣም ደስ ብሎኛል እንዳልሽው የገቢ ምንጭሽን ለማስተካከል ሞክራለሁ እንግዲህ ውድ ተመልካቾቻችን እህቴ አስቴር የሆነች ለመናገር በዚህ መልኩ አገኛታለሁ ብዬ አልጠበቅኩም እና አሁን ያለችበት ሁኔታ በጣም አስቸጋሪ ነው ስራ ቋሚ የገቢ ምንጭ ትፈልጋለች ከሰው እርዳታ ለማውጣት ትፈልጋለች እና እንደምታግዙን እሷንም እንደምታግዟት በጣም ባለሙሉ ተስፋ ነኝ ተጠብቃቸዋለሁ ምክንያቱም ከዚህ በፊትም ብዙ ነገሮችን አገዛችሁን ስለምታውቁ ነው እንዳልኩሽ እኛ የተቻለን ነገር ሁሉ እናደርጋለን ሌላ እንትን የምትፈልጊው ነገር ካለም ትጠይቂኛለሽ ችግር የለም ንፋስ ነገር አለ መሰለኝ ወደስ ቤት ንፋስ እንትን አለሽ እናስገባ እሺ ችግር የለውም እኔ ገባለሁኝ ኧረ ለያዝሽ ቆይ እያስቸገርንሽ ነው መሰለኝ አረ ግዴ የቱ ጋር መቀመጥ የምትፈልጊ እኔ ችግር የለውም የቱ ጋር ይመች አረ ለኔ ችግር የለውም በጣም ይቅርታ እንግዲህ እያስቸገርንሽ እንደሆነ ነው በጣም እየተሰማኝ ያለው ሻይም አልጠርኩላችሁ እንዴ ምን ሆነሽ ነው እንደዚህ ሆነሽ ጭራሽ ለኛ ታስቢያለሽ እንዴ እንግዳ እኮ አረ አይገባም ማለት ልክ ነሽ እንግዳ ክብር ነው ግን በዚህ ሁኔታ አንተናል ግን እንደው ጋዜጠኞች ነኝ ስትሉኝ ነው ሁሉ ነገር የነገርኳችሁ እንዴት ልትመጡ ቻላችሁ ማለት አስቴር እዚህ ጋር ትገኛለች ማን አላችሁ ችግር ላይ እንዳለው ለምን አውቃችሁ ነው የመጣችሁት እውነት ለመናገር የጥያቄ ይፈጠርብሻል የምንጠብቀው ነገር ስለሆነ አረ ችግር የለውም ትክክለኛ ነገር ነው ምክንያቱም ማን ምንድነው ማለት ተገቢ ነውና ደርቡሽ እኔ ጋዜጠኛ ነኝ እንደዚህ በየአካባቢው በመሄድ አንዳንድ ጉዳዮችን ፕሮግራሞችን እንሰራለሁና እውነት ለመናገር ድንገት አይደለም ወደዚህ መጣሁ ምናልባት እንዴት እንደሚሰማሽ አላውቅም ስለ ወንድምሽ ላወራሽ ነው የመጣሁት አልከባኝም ስለኔ ወንድም ምን ሆነ እኔ ወንድም መሳይ ምን ሆነ አረ ምንም አልሆነም ተረጋጋ አይደለም ተረጋጋ እባክሽን ምንም አልሆነም አግኝተኸው ነው የት ነው ያለው
የት ነው ያለው? በእናትህ ንገረኝ። ኧረ ቁጭ በይ እሺ። የት እንዳለ እነግርሻለሁ፣ ግን አንቺ ተረጋጊ። እሺ አግኝተኸው ነው ወንድሜ? እሱን የላከህ እኔ ጋር? ታሪኩ ብዙ ነው፣ ግን ምንም አልሆነም። እውነቱን ስነግርሽ ምንም አልሆነም። ደህና ነው፣ በህይወት አለ። በህይወት አዎ አግኝቼዋለሁ። ንገረኝ በእናትህ፣ እንዴት ነው? የት ነው ያለው? እሺ እነግርሻለሁ፣ ተረጋጊ። ወይኔ ወንድሜ ምን ውስጥ ይሆን ያለው? በእናትህ በህይወት አለ፣ ደህና ነው። ቆይ ይመጣል። ንገረኝ። ይኸውልሽ እውነት ለመናገር ያገኘሁበት ሁኔታ ትንሽ የሚከብድ ነው። ወይኔ ወንድሜ እኔ እኮ ለማይሆን ነገር ያደረኩት ዝም ብለውስ ቤቱ እንደፈለገ ቢሆንስ? አንቺ ምንም አላደረግሽም። ነው እንደሱ አይደለም። ይኸውልሽ ይገባብኛል፣ የሆነ ነገር ይሆንብኛል ብዬ እኮ ነው ተው ያልኩት። ወይኔ እኔ ጌታ ምን ውስጥ ነው ያለው? ምን ሆኖ ነው ያየኸው? ምንም አልሆነም። ይኸውልሽ እግርሽን እባክሽን እያመመሽ ነው። ምን ላድርግልሽ? እሺ ይቅርታ፣ ወንበር እዛ ወንበር አለች፣ ላምጣልሽ? ወይኔ ወንድሜ ይቅርታ። ኧረ ችግር የለውም። እንዴት ላድርግልሽ? ቆይ የዚህ ጋር እንትን አይልብሽም? እንደዚህ ይሻላል፣ ከፍ ሲል በቃ ነው። እና በእናትህ በጣም ይቅርታ ስላስጨነቅኩሽ። ንገረኝ ወንድሜ፣ የት ነው ያለው? ምን ሆኖ ነው ያየኸው? እሺ ተረጋጊ አስቴር። ምንም አልሆነም፣ የእውነት ምንም አልሆነም። በህይወት አለ፣ ደህና ነው። ግን ይኸውልሽ ታሪኩ ስለሚረዝም ተረጋግተሽ ያለበት ሁኔታ እውነቱን ስነግርሽ ጎዳና ላይ ማወቅ ስላለብሽ ነው የምነግርሽ። ግን በቃ ደህና ነው፣ በህይወት አለ እና ከሆነ ሰፈር ነው ማለት እንደዚህ አይነት ስራዎችን የተጣሉ ሰዎችን የተራራቁ ሰዎችን እንደማገናኝ የሚያውቅ ሰው ነው ጽፎልኝ ቦታውን ነግሮኝ ምናምን ሂጂ ላገኘው የቻልኩት። ግን ደህና ነው የእውነት በጣም ከስቷል አይደል? ያው አይኔ ጌታ ልብሱ ቆሽሾበታል። ያው የዛ ህይወት ይታወቅ የለ። ታዲያ ለምን እኔ ጋር አልመጣም? ለምን በጣም ፈርቷል እና እኔንም ራሱ በትግል ነው ያናገረኝ ምናምን፣ ግን በጣም ጨንቆታል። መምጣት ይፈልጋል፣ ግን በጣም ነው እየፈራ ያለው። እኮ ቀበለዋለሁ ወንድሜ አይደል እንዴ? በቃ ቤት ውስጥ ሆኜ ልጠቀምም ካለኝ ይጠቀም፣ ብቻ ይራቅብኝ። ቢያንስ ወንድም አለኝ እላለሁ፣ ወንድሜ አብሮኝ ነው እላለሁ። እማዬ እኮ ስትሞት ወንድምሽን አደራ ብላኝ ነበር። አሁን የት እንዳለ እንኳን አላውቅም። ምን አሁንም ረዋሳው ነኝ አይደለሽ? አለ በህይወት አለ። እኔ አመጣዋለሁ እባክሽ። እኔ ለዚህ ላይ ዳረኩት። አደራዬን መወጣት ስላልቻልኩ ነው። እማዬ ራስሽን ማውቀስሽ ምን ያመጣል? አንድ ወንድሜ እንኳን መሆን አልቻልኩም። ለስሙ ትልቅ ሴት ነኝ አይደለም? እባክሽን ራስሽንም እየጎዳሽ ነው። ተጎድቼ እሱ ደህና በሆነልኝ። ይኸውልሽ አሁንም እሱን ፍለጋ አይደል እዚህ ነገር ውስጥ የገባሽው? በቃ አለ በህይወት አለ። ያኔ ከኔ ስራ ባልደረቦች ጋር ነው። ይምጣ በእናትህ አስቸግር። ኧረ እኔ ምንም አታስቸግሪኝ። አመጣለሁ እባክሽ። እንደዚህ ከእናንተ ጋር በቃ ከኔ ጋር ከኔ ሰዎች ጋር ነው። እግዚአብሔርን እዚህ ነው ያለው። አዎ ወይኔ ጌታ ነው። በቃ አንቺ እሺ፣ በዚህ ሁኔታሽ እንዴት ነው? በዛ ላይ ግርሽን እንትን እግዚአብሔር እግሬ ምንም አይሆንም። ይድንልኛል። እሺ አመጣዋለሁ። በቃ እሺ አመጣዋለሁ። እግዚአብሔር እሺ ወይ አብዬ በጣም ይቅርታ አስቢው እኮ አይደለም። እባክህ
እንደሌለኝ እያወቅህ እንዴት ትጨክናለህ? እኔ ለማን ጥለኸኝ ያለው ለአንተ ጎዳና ላይ ምን ታደርጋለህ? እንኳን አየሁህ እንኳን አገኘሁህ። አሁን በሞት እራሱ አይቆጭም። እግርሽን ሮጬ እንኳን ላቅፍ አልቻልኩም። ትንሿ ደህና ነኝ። አንቺ ግን ምን ሆነሽብኝ ነው? እኔ ነኝ በእኔ ጥፋት ነው። ዝም በል፣ ምንም አትበል። አንተ ምን አደረገኝ? እኔ ነኝ ለጎዳና ህይወት ያበቃሁት። እንዴት ራሴን ስወቅስ እንደነበር አታውቅም። እንዴት ምን አይነት ስሜት ውስጥ እንደነበርኩኝ አንተ አታውቅም። የማየን አደራ በላው ብዬ ወንድሜን ገደልኩት ብዬ እኔ ነኝ የበላሁት። ጾምን አሳደርኩ ለሱ ሲል እህቴ እባካችሁ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ምንም አላደረኩም። እባካችሁ በጣም ነው የማመሰግነው። በህይወቴ ትልቅ ውለታ ከዋሉልኝ ሰዎች መካከል አንተ ነህ። ወንድሜን እንዳይዋርገኛል። እግዚአብሔር ይስጥልኝ። እባካችሁ አታስጨንቁኝ። የሆነት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አብዬን እኮ አገኘሁት። አብዬን አየሁት እኮ እማዬ አቢ መጣ። ወይኔ ውሻ። አሁን እኮ ሰው አለኝ፣ ወንድም አለኝ። እግዚአብሔር ይመስገን። አብዬ በእኔ ጥፋት እኮ እንደዚህ ወዩ ደህና ነኝ እኔ ጌታ፣ ደህና ነኝ እኔ። ከዚህ በኋላ የትም አልሄድም። አንቺ አጠገብ ነው የምቀመጠው። ይቅርታ አድርግልኝ። ከዚህ በኋላ ሱሴንም ቢሆን አቆማለሁ። ለአንቺ በቃ ችግር የለውም። ምንም ሱስ ከራሱ ችግር የለውም። እንኳን አንተ ደህና ሆነ መጣ። እማዬ አሁን አለ ወንድሜ። በቃ እባካችሁ ይበቃል። ይቅርታ አድርግልን። ራሳችን ማለት እኔ ምን አይነት ስሜት ውስጥ እንዳለው እንዴት መናገር ብችል በጣም ደስ ባለኝ ነበር። በቃም ተረጋጉ። መሳይ ተነስና ቁጭ ተነስ። እሱ ጋር አቢ ማለት ነግሬሃለሁ። በቃ ብቸኛ ወንድሜ ነው። ሌላ ምንም የለኝም። ለእናትና ለአባታችን ለእነሱ ብቻ ለልጆች ብያለሁ። እናትና አባቴ ሲሞቱ ደግሞ በቃ ሊኖረኝ የሚችለው ወንድሜ ብቻ ነው። ሌላው እኮ ዋዳ ነው። በቃ እኔ የምለው ሰው ያለኝ ወንድሜ ብቻ ነው። ወንድሜ ብቻ። ያደራ ልጄ፣ ሁሉ ነገር ታውቃለህ። ሚስጥረኛዬ፣ ቤት አለኝ ብዬ እኮ የምገባው ወንድሜ ስላለ ነበር። ወንድሜ እኮ ይርበዋል ብዬ ነው ቤት ውስጥ የማበስለው። እሱ ከሌለ ግን ምግብ እራሱ አልበላልሽ እያለኝ በቃ እንዴት ብዬ ልንገርህ ምን ያህል ሊና ይዘው ቅሰኝ እንደነበር። እኔ እንደምን እንደምላችሁ አላውቅም። የእውነቴን ጭራሽ ግን ትልቁም የምላችሁ በጣም ደስ ብሎኛል። በጣም ደስ ብሎኛል የእውነት መሳይ አቢ ነው ለካ ስምህ አለ የቤት ስምህ ነው።
እንጃ እኔ ምን እንደምላችሁ የእውነት አላውቅም። እንጃ ተመልካቾች ውስጥ ምን አይነት ስሜት ውስጥ እንደሆነ ባሳይ ደስ ይለኝ ነበር። ግን በቃ ታናሽ ነው ትንሽ ድሮ ልጅ እያለ ጀምሮ የሆነ ታላቅ መሆን ይፈልጋልና ስቆጣው ቤት ምን ይባላል መሰለህ ወንድ ልጅ ታናሽም ቢሆን በቃ ወንድ ነው ትልቅ ነው ሶ ታናሽ ነሽ አንቺ ምንም አታመጪም ትንሿ ማለት የጀመረው ልጅ እያለ ጀምሮ ነውና ትንሿ ይለኛል። ከዛ በቃ በዛው እሱ ትንሿ የሚለኝ የቤት ስም ወረዲ አቢ ነው የሚሉት እና ማዘርም አቢ ነበር የሚሉት። እንደዛ ነው ስማችን የቤት ስማችን። እስቲ የተሰማችሁን ብትነግሩኝ ደስ ይለኛል። እውነት ማለት ፊታችሁ ላይ በደንብ እያየው ነውና የምር ምለው ስለጠፋኝ እኔ ምንም ልልህ አልችልም። እግዚአብሔር በቃ በህይወቴ ተወልጄ እስከዚህ እድሜ እስክደርስ ድረስ እንደዚህ አይነት ደስታ አይቻላል። በቃ በምንም ተአምር እንደዚህ አይነት ደስታ ገጥሞኝ አያውቅም። በዚህ ደስታ ደግሞ መሰረቱ አንተ ነህ። እግዚአብሔር ውለታህን ይክፈለው። ሌላ ምንም ልልህ አልችልም። ማለት ቃል የለኝም። በቃ ምንም ብዬ ላመሰግንህ አልችልም። ምንም ቃል አይገልጽልኝም። እግዚአብሔር እሱ ራሱ እኛ እንዳየህን እሱ ያሰብከውን ሁሉ ያሳካልህ። እኔ አባት ባለውለታዬ ነህ። እግዚአብሔርን አላውቅም። በቃ እንጃ በጣም እናመሰግነው። እኔ ራሱ በጣም ነው ደስ ያለኝ። እሷን ለማግኘት በጣም ነበር የምፈራውና አንተ እውነት ለመናገር ማለት ነው እንዴት መሰለሽ አሁን ታሪኩን ልንገርሽ ማለት እሱን እንዴት አገኘሁት ምናምን የሚለውን ነገር ልንገርሽ እና ደስታውን ተረጋግተሻል ብዬ ተስፋ አደርጋለሁ። እርግጠኛ ነኝ። እንዴት መሰለሽ እሱ ይኖርበት ወይ ይውል ያድርበት የነበረ አካባቢን ፊት ለፊት ላይ አንድ ብሩክ የሚባል ልጅ ነበረ እና እሱ ነው እና ያ ብሩክ የሚባለው ልጅ ራሱ አንቺ ጋር ለማምጣት ያንቺን ቤት እንዲያሳየው ምናምን በጣም ብዙ ጊዜ ደጋግሞ ጠይቆታል ምናምን። ግን እሱ ነው ይሄ እንዴት መሰለሽ ፍራቻ አለ አይደል ማለት እንደዚህ ሆኜ እንዴት እህቴን አገኛታለሁ አለ አይደል ተናደደብኝ አይደል። ታዲያ እኔ አንተን መቀበል አልችልም። ምንም ብታረግ ምንም ብትሆን ምንም ብትሆን እኮ ነው እህትህ ነኝ። ሌላ ማን አለ? አብረን እኮ ምንም ነገር መጋፈጥ እንችላለን። ምንስ ብታረግ እኔ ከቤት አስወጣሃለሁ አትገባም እልሃለሁ። እማዬ አደራ እንዳለችኝ እያወቅህ ያደራ ልጄ እንደሆንክ እያወቅህ ብቸኝነቴን እያወቅህ ማንም እንደሌለኝ እያወቅህ እንዴት እንደዚህ ታደርጋለህ? እና እሱ ሞከረ ምናምን ከዛ አልሆናለሁ ማለት እሱ አሻፈረኝ። ይሄ እንዳልኩሽ እምቢተኝነት አይደለም ግን ያለበት ሁኔታ በዛ ሁኔታ እንዴት አያታለሁ እንዴት አገኛታለሁ የነበረው እና ከዛ ያው እንደዚህ አይነት ስራዎችን እንደምሰራ ስለማያውቅ ጻፈልኝ። ከዛ በቃ ያለበትን ነገረ ምናምን ከሱ ጋር ከሆንኩ እያመመች ነው እንዴ? አይ ትንሽ ተሰጠኝ። ምን እናድርግልሽ? ከዚህ በኋላ እንግዲህ አንተ ድርሻ ነው የሚሆነው። ትንከባከባታለህ ወዶ እና ከኔ ጋር ካየህ አይቀበልም እና ብቻ እኔ ላገኘው ምናምን አለኝ። ከዛ ሰፈሩም ያው ነግሮኝ ስለነበረው ምልክቱን ነግሮኝ ስለነበረ እጂ ያገኘሁት ትንሽ አስቸግሮኝ ነበረ። ያው እንደ ትንሽም ቢሆን ያው እንደ ታላቅ ለመኮርኮም አስቤ ነበር። ብቻ እንደዛ ሆኖ እና ኢቭን አሁን ስንመጣ አብረን ነግባብየው ነበር እና በቃ ሂድና አውራት ያለችበትን ሁኔታ የሆነ ነገሯን ወቀ እንጂ ባንዴ ምናምን እንትን አልልም ብሎ ነው እና አብረን ነግባ ምናምን ሁሉ ብየው ነበር። አይ መጀመሪያ ያለችበትን ሁኔታ አውራት ምናምን እስቲ ቼክ አድርግ በሚል ነበር። ግን ያው ፈጣሪ ይመስገን ቅድም አሁን ስለ ወንድምሽ እኮ በጣም ነበረ ግራ የተጋባሽው። ቅድም ማለት ካየሁት በጣም ብዙ ጊዜ ሆኖኛል። ነግሬሃለሁ። እሱን ለመፈለግ ያልሄድኩበት ቦታ የለም። በጣም ብዙ ጓደኞቹን አግኝቻለሁ፣ ግን እሱን ላገኘው አልቻልኩም። በጣም ነው ማግኘት የምፈልገው። በቃ በጣም ነው ላገኘው የምፈልገው እና በዛ ስሜት ውስጥ እየነበርኩኝ አሁን ደግሞ መፈለግ የማልችልበት ሁኔታ ውስጥ ሆኜ ወንድሜን ስም ስታነሳልኝ እንዴት እንደዚህ አልሆነም? እሱ ልክ ነው። ገና ስትጀምርልኝ እንዳገኘሁት ያህል ነበር የተሰማኝ። ታወቀኝ መሰለኝ። ድንገተኛ ማታውቂው ሰው ወይንም ጋዜጠኛ መጥቶ ስለ ወንድሜ ሲያነሳ በጣም ከባድ ነው ስሜቱ። በኢየሱስ ስም በጣም ከባድ ነው እና በጣም ደስ ብሎኛል። እና በዛ አንፃር ነበረ የተወሰነ ነገር አወራን ያለበትን ሁኔታ ምናምን እዛ ቆይቶ የነበረውን ነገር ምናምን አወራን። ስለዚህ እኔ ላግዝ ነው ማለት እንዴት መሰለሽ እኔ ስራዎችን ሰራ ሙሉ ኃላፊነት ወስጄ ነው እና እሺ እንደማትይኝ እምቢ እንደማትይኝ እርግጠኛ ነበርኩ። ማለት አንደኛ
ትፈልጓለች የፈለገ እንትን ቢሆን ትፈልጓለች ገብቶሻል ስጋ ነው ደም ነው ሰው ይፈላልጋልና እምቢ እንደማትኝ እርግጠኛ ነኝ ምክንያቱም አንደኛ ፈጣሪ የሚያግዘናል ሁለተኛ ደግሞ ይሄ ያለ ምክንያት ማለት አንዳንድ ሰው ኢቭን አይደለም እንዲህ በሶስ በትናንሽ ምክንያት ቀርቶ ሰው በንብረት በብዙ ነገር ተጎራርቶ ራሱ ይፈላልጋል ደም ስለሆነ ማለት ነውና በዛ የተነሳ ነው ከዛ በቃሽ እሱንም መጫን አልፈለኩም በመጀመሪያው ቀን አግኝቼው እኔ ባልኩት ብቻ እናድርግ ካልኩት ይሄ ሊሸሸኝ ነው ስለዚህ እሱ የሚፈልገው ምናምን ጠየቅኩት እሺ ገብታ አውራት ምናምን ሲለኝ ገብቼ አወራሁሽ ብቻ እግዚአብሔር እኔ እንጃ ተመልካቾች የምሬ ነው ከምላችሁ በላይ ነው በጣም ደስታ የተሰማኝና መሳይ አሁን እንደምትቀጣው የሷ እንዳለም ከዚህ በኋላ እንግዲህ ማለት ብዙ ነገር በነገራችን ላይ አውርተናል ቀደምም አንቺን ምን ላግዝሽ ምናምን ብዬሻለሁና እሱንም ከዚህ ነገር እንዲወጣ ነገሮች እንዲስተካከሉ እኛም ማገዝ ያለብን እናግዛለን ከስራ ባልደረቦችም ጋር በእርግጠኝነት ነው የምናግርሽ በጣም ብዙ ታማኝ የሆኑ ቤተሰቦች አሉኝ በጣም እና እነሱ እንደዚህ በማደርጋቸው ነገሮች ብዙ ነገር እንደሚያግዙኝ አምናለሁ ተመልካቾች ይሁን እናንተ ፊት ነው እንግዲህ እናንተን በመተማመን ቃል ምገባውና እንደምታግዙኝ ተስፋ አደርጋለሁ የልብበትን ሁኔታ ለማስተካከል እሱም ከሱሱ እንዲወጣ እሷም የጤና ሁኔታ እንዲስተካከል ያን እናደርጋለን የእሷን መንከባከቡ ምናምን እንዳለው ሆኖ ለኔ ምንድነው ምትቀጣ ቅጣት ነው ቅጣት እኔ የፈለከው ቅጣት በጣም ነው ማሰገነው ከመወዳት ጋር ስለገናኛችሁ ይሄ አንድ ለኔ ደስታ ነው ስለዚህ እህትን ማገናኘቱ ነው ቅጣቱ አይ ቅጣቱን ነው ቅጣቱ የፈለጋችሁ ነገር እኔ ልቀጣለች አንቺ በዚህ ሁኔታ ሆነሽማ እንዴት ኧረ ችግር የለውም ዋናው እንኳን እሱን አገኘሁት እንጂ ምንስ ባደርግ እውነት ለመናገር ማለት ቅድም አንቺንም ሳወራ ከመጨናነቅ እሱንም መጀመሪያ ሳወራ ከመጨናነቅ ወጥተን እንደ በሳቅ ስለተሞላን በጣም ደስ ብሎኛል እግዚአብሔር ይመስገን ጸሎት ይወድቃሉ ደቀ እና ቅድም እኔ እነግርሻለሁ እያልኩ ነበር ማለት ስገባ አየው ጸሎት መጽሐፍ ቅዱስና የሆነ ነገር ተሰማኝ ታውቂያለሽ የሆነ መምጣቴ ራሱ ትክክል ነው ብዬ እንትን አልኩና ጎበዝ እህት አለች የሆነት ማለት ብዙ ሰው ይሄ አሁን እንዴት መሰለች ትልቁ ችግር አማራሪ ሆነ ነው ነገሮች እየተበላሹ ያሉት አንቺ አሁን ከቤተሰብ ጉዳይ አሁን ከደረሰብሽ ከሷ ለመኖር ምናምን ከብዙ ነገር በቤተሰብ ተመልሰሽ የነበርሽ ብቻሽን ሆነሽ ብዙ ሰው ያማራል እና አማሮ የባሰ ነው ነገሮች እንትን የሚያበላሸው እና ተስፋ ሳትቆርጪ ጠንክረሽ ምናምን ለዚህ በጸሎት የሆነት ጀግና ሴት ነሽ እመቤቴ ራሱ እህቴ ብሎ እንዲመጣ ታደርግልኛለች ብዬ ኦልሬዲ መውጣት ካቆምኩኝ በኋላ ጸሎቴ ላይ ነው መበርታት የምችለው ምክንያቱም ሌላ ምንም ስራ የለኝም ጸሎት ከማድረግና ቤት ከመዋል ውጭ ቢያንስ እሷን እንኳን ለማጸናት ብዬ በጣም ጠንካራ ሴት ናት እኔ ከሜሊ ራሱ በጣም ነበረ ለዛ ነው እስካሁንም የቆየችው እኔ ሱስ ውስጥ የገባሁት ጠንካራ እሷ ግን ጠንካራ ስለሆነችልኝ አንተ ደካማ ሆነ ነው ትክክል ነህ ግን ጥሩ አሁን ማለት ትክክል ነህ ማለት ስህተት ይፈጠራል ወይ የሆነ ሰዎች የሆነ ነገር ይሸውናል ስፔሻሊ ደግሞ ገና ልጅ ነህ ያኔ ስትገባ ስንት ዓመት ነው ቅድም ያልከኝ ነው አይ የወጣው ከ3 ዓመት በፊት 3 ዓመት ስለዚህ አሁን 18 ዓመት 15 ዓመት ያያለ በጣም ብዙ ነገር የሚሸውደ ያውኛም አልፋ ነው አይ የሆነች ምንድን ፋየር ኤጅ ነው የምትባለው እንደዛ ስለሆነ ወደዛ እየተጠጋ ስለሆነ ያ ብዙ ነገሮች ይሸውዳሉ ግን ዙሮ አረፈደ ገብቷል ገና 18 ዓመት ማለት ትንሽ ልጅና በጣም ብዙ ነገር የሚጠብቅ የኔን እድሜ ለመናገር ይመስላል እናንተ ግን አይ ነው እኛ አለታ ኦኬ ቅድም በስንት ዓመት ነበር ወጣለ 4 ዓመት አይ ምንም አትይም አንቺ አረጀው ምንም ሳልሰራ ገና እንደ 22 ዓመት አረጋና በእርግጥ ይቅርታ አድርጉልኝ ግን ሴቶች ፕላስ ተሆኖ የሆነች ጥያቄ ይፈጥራል ይባላል እስቲ እንግዲህ ከዚህ በኋላ እንግዲህ ወንድምሽ ነገሮችን ተምሮ እጦራታለሁ እንጂ አርግታለች ነው ነገሮችን ተምሯል ብዬ ተስፋ አደርጋለሁ ነገሮችን ያስተካክላል ያንቺንም የጤና ሁኔታ በተቻለ አቅም እናስተካክላለን ለመመለስ እንሞክራለን ከፈጣሪ ጋር በጸበልም በሕክምና ምናምን አድርገን ከዛ በኋላ ደግሞ እንግዲህ ህይወትሽ መኖር ትጀምራለሽ ብዬ ተስፋ አደርጋለሁ እግዚአብሔር ያክብርልኝ በእውነት በጣም ደስ ብሎሻል መናገር እስኪያቅተኝ ድረስ ማለት አላቅም ማውራት ያለብኝን አላቅም እግዚአብሔር እናት በጣም ደስ ብሎኛል እንደዚህ ሆናችሁ ስላያችሁ አታስቀኑኛ አረናቅፈለ አያስቀናችሁ
ተመልካቾች እንግዲህ ሁሌም የምላችሁ ነገር አለ ማለት የጀመርንበትንም ስንጀምር ነግሬያችኋለሁ አሁን ያለንበትንም ለወደፊት ያሰብነውንም ታውቁታላችሁ እና የእናንተ ድጋፍም ነው በነገራችን ላይ ዛሬ እንደዚህ አይነት ደስታዎችን በየቤቱ ማየት የቻልነው የተራራቁ ሰዎችን ማገናኘት ይቅርታ ማለትን የሚፈልጉ ሰዎች አሉ ግን እንዴት ብዬ ይቅርታ ጠይቃለሁ የሚለውን ነገር በፈጣሪ እርዳታ እኛ በመሃል ገብተን ይቅርታ እንዲጠያየቁ አንድ እንዲሆኑ ነው እና እናንተ በምታግዙ ነገሮች በሁሉም ነገሮች ነው እና እንደምታዩት ዛሬ በአስቴር እና በመሳይ ወይንም ደግሞ ትንሿና ቢልባ በእነሱ መሀል ይሄን ደስታ ማየት የቻልነው እና በጣም ነው የምናመሰግነው እናንተንም እውነት ተመልካቾቼ በጣም ነው የሚያግዙን ምክንያቱም ብሩክ ያገኘኝ እንደዚሁ ሶሻል ሚዲያ ላይ ነው ሲዘዋወር ስላየ ነው ያን ደግሞ እነሱ ናቸው ላይክ ሼር አድርገውልን የሚተባበሩን ለእነሱም በጣም ነው የምናመሰግነው በእናንተም ስም ልጨምር እጅግ በጣም በእውነት እግዚአብሔር ይባርከው በጣም ትልቅ መልካም ሰው ነው ማለት ዝም ቢል ይችላል ዝም ማለት ይችላል ግን እነዚህ ሰዎች መገናኘት አለባቸው ኦሬዲ ህይወታቸው መስተካከል አለበት ብሎ ስላሰበ ነው በጣም ማሰብ የሚችል ትልቅ አስተዋይ ሰው ነው እግዚአብሔር ያክብርልኝ ማለት ለእናንተም ለሱም ቢሆን ለእናንተም ቃላት የምስጋና ቃል የለኝም መናገር ስላቃተኝ ነው ይቅር በሉኝ በቃ እግዚአብሔር ሁለታችሁን ይክፈል አሜን በጣም ነው ማመሰግነው በዚህ አጋጣሚ አንድ ነገር ቃል ገባልሻለሁ ከፈለግሽ ማለት መጀመሪያም ከኔ ጋር ያልመጣው ሁለታችንን ሲያይ እሱ ይሸሻል በሚል ነበር እና ምናልባት አሁን እንግዲህ ሁሉም ነገር ስለተስተካከለ ቃል ገባልሻለሁ አምጥቼ አስተዋውቅሻለሁ ማለት በጣም መልካም ሰው ነው ለምናገር በጣም በዚህ አጋጣሚ ብሩኬ ባለበት በእርግጠኝነት ይሄ ቪዲዮ ይደርሳል ያው እናንተ እንገናኛለን ማደዋወላችን አይቀርም ግን በእነሱም ፊት በተመልካችን ፊት ላመሰግነው ዳለው በጣም ትልቅ ሰው ነው እግዚአብሔር ያክብርልን ብለናል ብሩኬ በጣም ትልቅ ሰው ነው ራሱ ከወጣው ወራት ወደና እሱ ነበር ምግብ የሚያመጣልኝ የነበረው እና ሲለኝ ምንድነው ያለው ማለት ከስራ በሚቀርበት ሰዓት ላይ አብሮት ነው የሚውለው በነገራችን ምንድነው እኔ እንደተረዳሁት ከሆነ ቀርቦ ይሄ ትሪት በማድረግ ምናምን ነገሮችን ለማስተካከል ነው እንደዛ ያለ የሱ እንቢተኝነት ሲጨመር ጊዜው እየከፋና ጉዳቱ እየጨመረ ስለመጣ ነው ወደኔ እንትን ሊል የሚያቀን ሰው ነው እንዴ ያቀናል እዛ በቃ ከወጣው በኋላ ነው ያገኘው እግዚአብሔር ይባርከው ሰው አይደለም እንዴ በጣም እና ብቻ እግዚአብሔር ያክብርልን ብለናል ብሩኬ እስቲ ምናልባት አንቺ ያው ብዙ ህይወቶችን አሳልፈሻል በዚች ባጭር እድሜ ውስጥና እስቲ ስለ እንትን ማለት ቀደምም ብዬሻለሁ የሰው ልጆች በሚገጥመን ነገሮች ብዙ ጊዜ እናማራለን ምናምን ከዛ አንፃር ለታናሾች ምናምን መልእክት ካለሽ እናስማሽ እሺ አመሰግናለሁ በመጀመሪያ ወንድሜን ስላገናኘኸኝ እግዚአብሔር ያክብርልኝ መጀመሪያ ላለህበት ሁኔታ ራስህን ማሳመን መቻል አለብህ ማለት ፋሚሊ ምንም ላይኖረው ይችላል ምንም ከሌለው ቤተሰብ ይሆናል አንተ የተወለድከው ነገር ግን እንደውም አባባል አለ አይደል ከደሃ መወለድህ አንተን ያስወቅስህም ደሃ ሆነ መሞትህ ግን አንተን ነው የሚያስጠይቅህ ሶ ከቤተሰብህ ምንም ሆነ ልትወለድ ትችላለህ የተሻለ ለመሆን ግን መጣር መቻል አለብህ በዛ ነገር ተስፋ የምትቆርጥ ከሆነ በቃ ኦሬዲ ሁሌም ተስፋ እንደቆረጥክ ነህ የባሰ ብዙ ነገሮችን ነው የምታበላሸው ኦሬዲ ይሄ ለሁሉም ሰው ነው ለታናሽ ብቻ ሳይሆን ለሁሉም ሰው እንግዲህ ወንድሜ ምን መሰለህ የሚያያቸው ጓደኞቹ የደና ቤተሰብ ልጆች ናቸው የሚገጥማቸው ሰዎች ደና ነበሩ ከነሱ አንፃር ራሱን ሲያይ ዛሬ እኮ ስጋ ነው ቋጥሮ የመጡት ነገሌ እኔ ግን ሽሮ መረረኝ ይል ነበር ምናምን ይሄ ራስን ከምንም ነገር ጋር ማወዳደር የለብህም በቃ አንተ ነህ ከነሱ በጣም ብዙ የተሻለ ነገር ይኖርሃል አንተ ላይ ደርሱበት የሚችሉበት ማንነት ይኖርሃል የምትሻልበትን መንገድ ኦሬዲ ስጋ ከነሱ የተሻለ ስጋ ለመብላት ግን መልፋት መቻል አለበት እድሜው ገና ልጅ ነበር አይኖ ብዙ ነገር ሊያታለለው ይችላል ቢሆንም ግን ይሆነ ቤተሰብ ተስፋ ይቆረጠ ካልሆነ እነሱ ላይ ተመማር መቻል አለበት በቃ ቤተሰብ አይሆንም ያለህን ነገር መቶ መቻል አለበት ምክንያቱም ከኔ አንድ አመት የሚበልጠኝ ሰው ከሆነ ህይወትን ከኔ በተሻለ መልኩ አንድ አመት ቀድሞኛል ከዛ የተሻለ አይቶታል ሶ ያሱ የመከረኝ ከኔ የተሻለ ስላየ ወይም ስለሚያቀም ምክንያት ይኖራል ዝም ብዬ ማቆም እንኳን ካልፈልኩኝ አጣርቼ የማይሆነኝን ነገር ብተው በቃ ይሄ የማይሆን ሰው ነው ብዬ ተው ስለው ቢተው ኖሮ ምናልባት ይሄን የጎዳና ያወጣም ወንድሜ ምናልባትም ለሁለት ራሳችን ወጣቶች ነን ኦሬዲ ትልቅ ልጅ ሆኗል ለሁለት እየሰራን ራሳችንን የተሻለ ኑሮ ላይ ማድረግ አያቀተን አይደል አንድ ሰው ብቻህን ስትሆንም እንደዛው ነው ሁለት ወጣት ሆነን አይደለም በእውነት በቃ የተሻለ ኑሮ ላይ እንኖር ነበር ብቻ ራስን መሆን አለብን በምንም ነገር ተስፋ መቁረጥ የለብንም የተሻለ ለመሆን በጣም መልፋት መቻል አለብን
ተስፋ ግዴታ ነው። ምንም ልንሆን እንችላለን። ከኢዮብ መማር መቻል አለብን። ኢዮብ የሁላ ፈተና ውስጥ አልፎ እንኳን ተስፋ ያልቆረጠ ሰው ነው። በጣም ብዙ ትግል አይቶ ከሰውነቱ ትል እስኪወጣ ድረስ እንኳን ሆኖ ተስፋ ያልቆረጠ ሰው ነው። እንጃ የኢዮብን ያህል ትዕግስት ያለው ሰው የለም። በእርግጥ ኦልሬዲ ሰዎች ነን፣ ግን በቃ መታገስን የመሰለ ነገር የለም። እግዚአብሔር ማመስገን መጸለይ ያለብን። ከጸሎት የሚያልፍ ነገር የለም። በእውነት የሆነ በመጸለይ ይመስለኛል ወንድም ያጠገቤ ሊሆን የቻለው። ጸሎት ግዴታ ነው። በቃ ወይ ግዴታ ነው። ምንም ቢዚ ብትሆን እንኳን የተወሰነች ደቂቃ ለጸሎት መስጠት መቻል አለብን ግዴታ በቃ። እና ያው ይሄ የሚለቀቅ ይመስለኛል የቀረጻችሁት ቪዲዮ የሚታይ ነው። ለሰው አንደኛ ይኸውልሽ መማሪያም ነው። ሁለተኛ ደግሞ ይሄን ያዩ ሰዎች ወደኛ መጥተው እነሱም በነገራችን ላይ ብዙ ቤት ውስጥ ብዙ ጉድ ይኖራል ማለት እንደዚህ አይነት ነገር የተሸፈኑ የተደበቁ ነገሮች ስለሚኖሩ ያን ደፍረው ወደኛ እንዲመጡ ያደርገናል ብለን ስለምናስብ ለዛ ለብረተሰቡ ይደርሳል፣ መማሪያ ይሆናል። እንግዲህ ከኛ ህይወት በጣም ብዙ ነገር መማር ትችላላችሁ። በጣም ብዙ ነገር ቅድም ሳወራ እንደሰማችሁት ነው ሁሉም ነገር። ምናልባት አሁን እዚህ ጋር ማውራት የማልፈልጋቸው ወንድሜ እንዲጸጽተው የማልፈልገው በጣም ብዙ ነገሮችን አሳልፈናል። ግን እነዛ ሁላ ከመሆናቸው በፊት በጣም ብዙ ነገሮችን ቀድመን ማስተካከል እንችላለን። በጣም ብዙ ነገሮችን እና ሚዲያችሁን በጣም ነው የማመሰግነው። በእውነት በጣም ብዙ ሰው ከዚህ ተምሮ የተሻለ እንደሚሆን አውቃለሁ። እግዚአብሔር ያክብራችሁ። በጣም አመሰግናለሁ። ብዙ ነው በነገራችን ላይ እንግዲህ 22 ዓመቴ ነው ብላለች። እኔ አልመሰለኝም ምክር አሰጣጧ። እሺ ለማንኛውም በጣም ነው የምናመሰግነው። ትልቅ ነገር ነው ያስተላለፍሽው ሁሉም ነገር ላይ እና እስቲ ስለ ጎዳና ትንሽ ምክር ትንሽም ብትሆን። የጎዳና ህይወት በጣም ከባድ ነገር ነው። ገና በ15 ዓመት የነበር የወጣሁት። ስትሄድ የሚቀበል የለም፣ ምንም ልብስ የለ፣ ምን የለ፣ በቃ ባገኘው ነው የምተኛው። በጣም ከባድ ህይወት ነው። ከዛ በኋላ ህይወት ትንሿ የምትለኝ ነገር ነው እየገባኝ በቃ አትውጣ ሱስ አትጀምር ስትለኝ በቃ እየጨነቀ ይመጣል። ማይሆን ውስጥ ነው የምትገባው። የእሷ ምክር ከኋላ አሁን ማስተዋል ትጀምራለህ። በቃ እየበሰልክ ነው የምትመጣ። የዛኔ ስትሬጃ ልውጣ ነው የምትለው በቃ። ከዛ እየበሰልክ ስትመጣ ነው የሚገባ። ከዛ በኋላ አንተ ስትመጣ ስታናገረኝ ራሱ እህቴን ማግኘት ፈራውን በዚህ እንደዚህ እንዴት ነው ማግኘት ማስተዋል ጀመረ። በቃ ልክ ስታርግ እየበሰልክ አይደለም ህይወት ያስተምራል። በቃ እንደዛ እያልኩኝ ነው። ህይወት በቃ ከባድ ህይወት ነው። ጎዳና ላሉ ሰዎች በጣም ከባድ የሆነ ህይወት ነው። ብርድ አለ፣ ዝናብ አለ። በቃ እያንዳንዱ በቃ ማስቲሽ መጠቀም ትጀምራለህ። አሁን ይሄ እንግዲህ ማለት መንገድ ላይ የምናያቸው ነገሮች ናቸው። ሲበርዳቸው እናያለን፣ ማስቲሽ ሲጠቀሙ እናያለን። ግዴታ አንተ ላይ ደርሶብህ አይደለም ከአንተ ህይወት ማወቅ ያለብህ አይደል? ሰዎችን አይተህ የምታውቀው ነገር አንተ ላይ እስኪደርስ መጠበቅ የለብህም። ይሁን ልጅ ስለሆነ ስላላስተዋለ ነው በሚለው እናልፈዋለን። ግን አሁን ተምረህበታል በደንብ እና ሱስ ውስጥ አትግቡ፣ ጎዳና አትጡ እያልካቸው ነው። ሱስ በተቻላቸው አቅም እንዳትገቡ። ሱስ ከባድ ነገር ነው። ከገባህ በኋላ ደግሞ ለመውጣት በጣም ያስቸግር ሱስ ነው። አሁን ያስቸግረኝ ይሆናል፣ ግን እንደምንም ተቋቁሜ ይሄንን ሱስ መውጣትማ ትወጣለህ። እኛ ቅድም ብያለሁ፣ ማገዝ ያለብንን ያው እሷ ፊትም እህት ፊትም ነው ለእሷም ማድረግ ያለብን ስለምናደርግ እንድትወጣ የተቻለን ነገር እናደርጋለን። የትምህርትንም ሁኔታ እናስተካክላለን። ብቻ እነዚህ ነገሮች እናስተካክላለን። ስለዚህ ብቻ በጣም ደስ ብሎኛል። እንግዲህ ምሳማች እንደምንጋበዝ አናውቅም፣ አልተናገረንም ቀን። እሱ ችግር የለም። ያው መሳይ ነው የሚቀጣው። እሱ ራሱ እንዴት ነው ሙያ ነገር አልሞካከርክም? ባለሙያ ነው በጣም ትቢት ነገር አለችበት። መስራት አይፈልግም እንጂ ሲሰራ በጣም ጎበዝ ነው። ሴት እንደኔ ይሰራ። ኧረ እንደዛ ከሆነ እንግዲህ እዚሁ ቤት ውስጥ ከነቡናው ከነምሳው አንተ የሰራው ትለኛለች። አሁን እናቴ ራሱ በህይወት እያለች አንተ እንትን ስትሆን ልታዘዝ ስትል ከማንም በላይ ነበር መስራት። ግን መስራቷ ላይ መታዘዟ ላይ ጋቢጥ ያለችበት የጎረመሰ ነበር። ብቻ እግዚአብሔር ይመስገን ለሁሉም ነገር፣ ሁሉም ነገር ስለተስተካከለ በጣም ደስ ብሎኛል። እንግዲህ እንዳልኩሽ ማድረግ ሁሉንም ነገር ከጎንሽ ነን፣ እናገዝሻለን። እሺ እንግዲህ ውድ ተመልካቾች እንዳያችሁት ነው የሆነ ዛሬ የደስታ ቀን ነው፣ በጣም የሐሴት ቀን ነው እና በጣም ደስ ብሎኛል። ስለ ሁሉም ነገር እግዚአብሔር ይመስገን። እናንተንም በጣም ነው የምናመሰግነው ለምታደርጉት ትብብር፣ ለምትሰጡት ሀሳብ፣ ለሁሉም ነገር በጣም ነው የማመሰግነው። እንግዲህ ሌሎች ደግሞ ለማንም ሰው ቤታችን ክፍት ነው ብያለሁ እና ወደ መምጣት የምትፈልጉ ባዮ ላይ ቴሌግራም አካውንታችን ስላለ በዛ ወርታችሁን መታችሁ ችግራችሁን ነግራችሁን ማስተካከል ያለብንን አስተካክለን ህይወታችሁን
በደስታ እንድትኖሩ ከፈጣሪ ጋር ለማድረግ እንሞክራለን። ላይክ ሼር ማድረጉ እንዳይረሳ፣ ቤተሰብ መሆኑም እንዳይረሳ ላለው ለነበረን ቆይታ እጅግ በጣም እናመሰግናለን።